ሙልቲፕል ስክለሮሲስ በቀጣይነት የሚገኝና የሚገጠም የነርቭ በሽታ ሲሆን በተደጋጋሚ መታመምና መድነት በመሆኑ ይታወቃል። መታመም ወይም እንደ እንቅስቃሴ የተለያዩ ምልክቶች ሲታዩ የሚከሰት ሁኔታ ነው። ለምሳሌ ታካሚው ሁለቱም እግሮቹ የሚደክሙ ምልክት፣ የሁለቱም እግሮቹ ድካም፣ የአይን ችግር ወይም በመራመድ ጊዜ የሚታየው የማይቆም እና የሚመሳሰሉ ምልክቶች ሊታዩት ይችላሉ። ከዚህ ምልክቶች ብዙዎቹ በአጠቃላይ ከ24 ሰዓታት በላይ ይቆያሉ እና ቢያንስ ሁለተኛ መታመም ከመከሰቱ በፊት ለጥቂት ወራት እንዲቆይ ያስፈልጋል። ከዚያ በኋላ ብቻ ታካሚው የተባለውን በክሊኒካል ሁኔታ የተለያዩ ሙልቲፕል ስክለሮሲስ እንዳለው መምረጥ እንችላለን። ግን ታካሚው ለመጀመሪያ ጊዜ ሲታይ በምልክቶች ብቻ ይህን እንደ በክሊኒካል የተረጋገጠ ሙልቲፕል ስክለሮሲስ መምረጥ አንችልም። ስለዚህ ምክንያት ምርመራዎች ያስፈልጋሉ። አሁን በዘመናዊ የኤምአርአይ ቴክኒኮች ማለትም የኤምአርአይ ኮንትራስት እና 3 ቴስላ ኤምአርአይ በመጠቀም እኛ ትንሽ ፕላክስ እንኳ ማግኘት እንችላለን። በዚህም በአንድ ምልክት ብቻ ሲኖር በክሊኒካል አይሶሌትድ ሲንድሮም ውስጥ ሙልቲፕል ስክለሮሲስ ማወቅ እንችላለን። እና በዚህ ኤምአርአይ ውስጥ የሚጠቀሙት በተለያዩ ቴክኒኮች ናቸው። ከዚህም አንድ ሁለት ፎየርፍ ምስሎች እና ኮንትራስት የተሻሻሉ ምስሎች ይጠቀማሉ። እና በዚህ መሰረት የበሽታው ባህሪ በአንጎል ውስጥ እና የበሽታው አይነት በአንጎል ውስጥ በመመልከት ሙልቲፕል ስክለሮሲስን ከሌሎች ሁኔታዎች ሊቀን እንችላለን። ከኤምአርአይ በተጨማሪ የሰርብሮስፓይናል ፍሉይድ ትንተና የሚባለውንም መጠቀም አለብን። በዚህም ከመደበኛው ትንተና በስተቀር የኦሊጎክሎናል ባንዶች በሚባሉት ላይ መመርኮዝ አለብን። እነዚህ ከፍ ካሉና ከኤምአርአይ ለውጦች ጋር ከተያዩ በጣም የሚያመለክቱት ሙልቲፕል ስክለሮሲስ መሆናቸው ይታወቃል። እንዲሁም ተጨማሪ የሚያገዙ ሙከራዎች አሉ እንደ የአይን ተነሳሽ ኃይሎች ዌሳው ኢቮኬድ ፖቴንቲያውስ፣ የስሚት ተነሳሽ ኃይሎች ሴንሶሬን ኢቮኬድ ፖቴንቲያውስ እና የብረንስቲም የሰማይ ተነሳሽ ኃይሎች ብራይንስቴም አህደዶሬን ኢቮኬድ ፖቴንቲያውስ። ይህም እንደ የሚያገዙ መስፈርቶች መጨመር ያስፈልጋል። ነገር ግን ኤምአርአይ እና የክስፍ ትንተና ዋና የምርመራ መሳሪያዎች ይሆናል። ከዚህ በተጨማሪም ሌሎች በሙልቲፕል ስክለሮሲስ የሚመስሉ ህመሞችን ለማስወገድ የደም ሙከራዎች እንዲደረጉ ያስፈልጋል።